በጅራፍ የመሰረቱትን ሃይማኖት በድራፍ ታፈረስ ነው። ሐዋርያት ተጠብሰው የመሰረቱትን ሃይማኖት እኛ ጥብስ እየበላን መምራት አቃተን። ሐዋርያት ተዘልዝለው ያቆዩትን ሃይማኖት እኛ ዝልዝል ቁልጥ እየበላን መምራት አቃተን። እንደው ጥሪ አይቀበልም የሚል ጆሮ ስንት እኮ ከኔትወርክ ውጭ ሆነ ጆሮ እኮ አለ። ይገርማችሁ ነገር ኑሮ እያባከናችሁ ወዳችሁ አይደለም ምን ታረጉ። ሰሞኑን እየሰማው ነበር ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖች። እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች ነን። አንነቃቀፍ። መነኮሳቱ ከከተማ ወጥተው አንተ ምን ልትሰራ ነው? ቄሱ እያለማ ነው። ቄሱ ምን እየሰራ ነው? ወንጀሉ ኃጢያቱ የጋራ ነው። አበበ ከበደ የሚባል የለም። እና አባም በእውነቱ ለቆባችሁ ክብር ተጠንቀቁ፣ ለቀሚሳችሁ ተጠንቀቁ፣ ለመስቀላችሁ ተጠበቁ። መርጣችሁ ብሉ፣ መርጣችሁ ጠጡ፣ እንዲሁ መርጣችሁ ተናገሩ። ሁሉ ቦታ አትገኙ። ተሸሽጎ መብላት አጥኖ ባት እኮ ይባላል። እውነቱን እኔ ካህናቱም እንደገና ደግሞ እኔ እውነቱን ለመናገር እንደ ምንኩስና ወንጌል ለማገልገል የተመረጠ ነገር ይሄ መቼም አንዳንድ ሰው ችግሩ ምን መሰላችሁ? ልብሱና ለባሹ ይምታታበታል። አንዳንድ ሰው ብራንድ የሆነ ጫማ ያደርግና እግሩ ሸፋፋ ሊሆን ይችላል። አሁን ችግሩ ከጫማው ነው ከእግሩ ነው? ንገሩኝ። አረ ንገሩኝ። ጫማው በጣም ውድ ነው፣ ብራንድ ነው። ሰውየው ግን እግሩ ሸፋፋ ነው። አሁን መወቀስ ያለበት ሰውየው ነው በፋብሪካው ነው? ፋብሪካው ነው ለዛኛው እግሩ የሚመጥን ጫማ ማድረግ አለበት። የሰው ዋጋ እሺ፣ አንዳንዱ ሱፎ በደም ሱፎ ፋብሪካ ያለብሰውና የኔ ቢጤ ጥላቢስ ሲለብሰው ሱፉ ረዴት ያጣል። ይገርማችሁ። እንደውም አንዳንድ ትምክህተኞች ምን ይላሉ? ያምርብሃል ሲባሉ ከምኑ ነው የሚሉት? አቤት ክርስትና ልብሳችን ነው። የሰፋው ክርስቶስ ነው። ቀራንዮ ነው የተሰፋው። እነ ቅዱስ ጴጥሮስ ናቸው የሰፉት። እኛ ስንለብሰው ትካሻችን ቀሎ ብናሰድበው የልብሱን ጥራት አይታችሁ እኛን ተውና ልበሱት እያልናችሁ ምንናል። ክርስትና ከንጹህ ቤተ መንግስት ይልቅ ቆሻሻ በረት ይስማመዋል። ከተሽከርካሪ ወንበር ይልቅ ሻካራ መስቀል ይስማመዋል። ከውስኪና ከድራፍት ይልቅ ኮምጣጤና ሐሞት ያጸነዋል። ከብራስሌትና ከቀለበት ይልቅ ችንካር ያጸነዋል። ከድራፍት ይልቅ ጅራፍ ያጸነዋል። ወገኖቻችን ለዚህ ነው ዛሬ ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ወደ ተሽከርካሪ ወንበር አመጣ ነው። ከቆሻሻ በረት አውጥተን ወደ ንጹህ ምንጣፍ አመጣ ነው። ምንጣፉ መንጻቱ አይደለም ወንጀሉ፣ ወንበሩ መሽከርከሩ አይደለም ወንጀሉ። የጸዳ አይምሮ ጠፋ። አንዳንድ ጊዜ አሁን እናቶች ሲጸልዩ አባታችን እንደው አቡነ ገብረ መንፈስ ቅዱስ እርስዎ እንደፈጠሩኝ እንዳደረጉ አድርጉ የሚሉ እናቶች አሉ። እግዚአብሔር ሞኝ አይደለም። አፋቸውን ተከትሎ አይቀጣቸውም። እንደኔ ካለው ብልጣብልጥ ለፍላፊ ይልቅ የዛችን የዋህና ጸሎት ነው የሚሰማው እግዚአብሔር። ፈጣሪ ቤተ ክርስቲያን መጥተው አቦ ፈጣሪ ካሉ እኚህ ሴትዮ ያላቸው ውስጥ ፈጣሪያቸው አለ ማለት ነው። ማረም ያውቃል የኛ ጌታ፣ ማስተካከል ያውቃል የኛ ጌታ፣ የልብ ነው የሚያየኛ ጌታ። እንደ ምድራውያን ባለስልጣኖች የሚቅለበለብ ምላስ እየሰማ የልብን ሐዘን አይጨምርም እግዚአብሔር። የአፍሪካ መሪዎች ስለ አየር ጠባይ ስብሰባ አደረጉት በዛሬ 15 ዓመት አቶ መለስ ነበሩ። አይ እንደው ስለ አየር ጠባይ መወያየታቸውን ትተው ስለ ራሳቸው ጠባይ ቢወያዩልን እኔ እውነቴን ነው የምላችሁ። ምክንያቱም አፍሪካን የአየር ጠባይ አያስቸግራትም። ምክንያቱም ፋብሪካው አልሰራም። እኛ ገራው የትኛው ፋብሪካ ነው አየር የሚበክለው? እንደ እናቶቻችን ዳቦ ስትጋግሩ ኩበቱ የሚበክል ጣራ ከሚበክለው ውጪ የትኛው ፋብሪካ ነው እስኪ ንገሩ? እስኪ የትኛው የሚነቀንቅ ፋብሪካ ኑሮ ነው? እነቺ ዓለምን ይሄ ኦዞን የሚባል አለ ብለዋል። የሚሸነቆር ነገር አለ ብለዋል። ያናቅም ዝርዝሩን መቼም የተቀመጠ ሰው ከቆመ ሰው ነው መረጃ የሚሰበስበውና እኛ ቁጭ ስላን ፈረንጆቹ ናቸው ሁሉን ነገር ጨረቃ ወጣናሉን አወጣቸዋል። ከምን አማራጭ አለን? ምክንያቱም የተኛ ሰው መረጃ የለው፣ ያንቀላፋ ሰው መረጃ የለው። አትናቴዎስ የሚባል የዛሬ 1600 ዓመት ገደማ የመጀመሪያውን የኛን ጳጳስ አቡነ ሰላማን ቀብቶ ሹሞ የላከ በአሪዎስ ሲወገዝ አፈ ጉባኤ የነበረ ለአሪዎስ ውግዘት ምክንያት የሆነ በማዕረግ ደረጃ በጊዜው ዲያቆን የነበረ ሊቀ ጳጳሱን ፓትርያርኩን ተከትሎ ሄዶ ነገር ግን ለፓትርያርኩ አፍ አንደበት ሆኖ አሪዎስን ያስወገዘ ትልቅ ለቤተ ክርስቲያን 5 ጊዜ የተሰደደ የተንከራተተ መንበሩን ያስከበረ ክብሩን ያስከበረ
ክርስቶስ ተቀመጥ በወንበሬ ተናገር በከንፈሬ ያለው ትልቅ ሊቀ ጳጳስ ነበር። ይሄ ሊቀ ጳጳስ በቤተ ክርስቲያናችን ቅዳሴ አትናቴዎስ የሚባል የአትናቴዎስ ቅዳሴ ከ14ቱ የቤተ ክርስቲያን ቅዳሴዎች አንዱ ነው። መቼም ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እስካሁን ድረስ የቆየችው ወደፊትም የምትኖረው የቆመችበት ውሃ ልክ የተሰራችበት ስርዓት የቆመችበት መስመር የተረጋገጠ መሆኑ ብቻ ሳይሆን ከክርስቶስ የመነጨውን እንዴት አድርገን መጠጣት እንዳለብን ማዕከላዊ አሰራርን ሳይተው ተጠያቂነታቸውን ተረድተው የበላዮቻቸውን እያከበሩ የመሩ ጳጳሳት ስለነበሩ ነው። እና አትናቴዎስ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን 14 ቅዳሴ ብላ ከመደበቻቸው ቅዳሴዎች መካከል የአትናቴዎስ ነው። እሱ በቅዳሴው ውስጥ እንዲህ የሚል ንባብ ጽፏል። ምዕመናን መቼም ቅርንጫፉን ይዘን ወደ እንግዱ ለመሄድ ነው። ፍሬውን እየበላን ዛፉን ለማየት ነው። አበባውን እያየን በዛፉ ለመጠለል ነው። መጽሐፍ ቅዱስ ግንድ ነው፣ ዛፍ ነው። ቅርንጫፍ አለው፣ ያፈራል፣ ያብባል፣ ሽታ አለው፣ ከፀሐይ ያስጠልላል፣ ከዝናብ ያስጠልላል። መጽሐፍ ቅዱስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሱን በልታ ተንትና አመስጥራ የምታቀርብበት ብዙ መድረክ አለ፣ ብዙ መድረክ አለ። እኔ ሁል ጊዜ እናገራለሁ። መቼም በመንገድ ላይ ስትሄዱ በሬ እንዳይወጋችሁ ጥግጥቅ ትይዛላችሁ አይደለም? ስጋ ቤት ሄዳችሁ ክትፎ ስጡ ትላሉ። መቼም ክትፎ ይወጋኛል የሚል ሰው የለም። እውነቱን ለምናገር በሬ ይወጋኛል ነው የሚባለው አይደለም? መጽሐፍ ቅዱስ ይዋጋል በሬ ነው። ሊቃውንት ግን ከትፈው ክትፎ አድርገውታል። እንድንበላው እንድንጠጣው አድርገውናል። በእውነት እነሱን የሰጠን እግዚአብሔር ይክበር ይመስገን። እና አትናቴዎስ እንዲህ ይላል፣ ወሉ እንዘ ከማነ ለባሰያነ ሥጋ እሙንቱ ተመሰሉ ከመ መላእክት በሕይወቶሙ አንጽሑ ነፍሶሙ ወአጻይደው አልባሲሆሙ ወያርኮሱ ምኵራበ ሥጋሆሙ ወተጽፈ ስሞሙ ውስተ መጽሐፈ ሕይወት በደመ በግዑ። እነሱ ይላል አትናቴዎስ ቅዱሳንን ከጠራ በኋላ ከሱ በፊት የነበሩትን ቅዱሳን ከጠራ በኋላ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ሐዋርያትን ሐዋርያውያን አበውን ከሱ የቀደሙትን በብሉይም በሐዲስም ያሉትን የተናገሩትን የመሰከሩ በመሰከሩበት ያላፈሩ ለክርስቶስ መንደድ መታረድ መገፈፍ መገረፍ የሚችሉ መራብ መጠባት የሚችሉ መቼም ሁልጊዜ እንደምንለው ምዕመናን ክርስትና ከንጹህ ቤተ መንግስት ይልቅ ቆሻሻ በረት ይስማመዋል። ከተሽከርካሪ ወንበር ይልቅ ሻካራ መስቀል ይስማመዋል። ከውስኪና ከድራፍት ይልቅ ኮምጣጤና ሐሞት ያጸነዋል። ከብራስሌትና ከቀለበት ይልቅ ችንካር ያጸነዋል። ከድራፍት ይልቅ ጅራፍ ያጸነዋል። ወገኖቻችን ለዚህ ነው ዛሬ ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ወደ ተሽከርካሪ ወንበር አመጣ ነው። ከቆሻሻ በረት አውጥተን ወደ ንጹህ ምንጣፍ አመጣ ነው። ምንጣፉ መንጻቱ አይደለም ወንጀሉ፣ ወንበሩ መሽከርከሩ አይደለም ወንጀሉ። የጸዳ አይምሮ ጠፋ። ለቢሮ የሚመጥን ለምንጣፉ የሚመጥን ለወንበሩ የሚመጥን ወንበሩ ላይ ለባለስልጣኑ ወንበሩ የተቀመጠበት እስፓናቱ ሆነ እንደመጥፎ ብሎን ተሽከረከረበት አልመጥነው አለ ማለት እና አትናቴዎስ እንዳለ ቅድም እንደነገርኳቸው ከኛ በፊት የነበሩ ሰዎች ናቸው አለ። ስጋ ለባሾች ናቸው አለ። እንደሚርበን ይርባቸዋል፣ እንደሚጠማን ይጠማቸዋል፣ እንደምንመኝ ይመኛሉ። እንደኛው እናመንዝር ቢሉ የሚያመነዝሩበት አካል አላቸው። እንብላ ቢሉ ሆድ አላቸው። እንስገብገብ ቢሉ የሚስገበገብ አይምሮ አላቸው። ሁሉ ግምጃው፣ አውራጃው፣ ሹመቱ፣ ሹልማቱ፣ ምብሉ፣ መጠጡ፣ ወርቁ፣ ብሩ አላሳሳቸውም። ያላሳሳቸው ግን ይሄ ሁሉ ይሄን የሚፈጽሙበት ሰውነት ስለሌላቸው አይደለም አለና ተመሰሉ ከመላእክት በሕይወቶሙ እንደኛ ምድራውያን ሲሆኑ ስጋውያን ሲሆኑ እንደኛው ውሱኖች ሲሆኑ እንደ መላእክት በኑሯቸው መላእክትን መሰሉ። ዳባ ለብሰው ጫካ ጥሰው ድምፀ አራዊትን ጸባጋንንትን ታግሰው በመስቀል ላይ የዋለላቸው ውለታ ገብቷቸው ችንካሩ አሟቸው ቁስሉ ጠዝጥዞ
አንገፍግፏቸው ጅራፉ ተሰምቷቸው ሐሞት ኮምጣጤው አንገሽግሿቸው የሞተላቸው ገብቷቸው እንደኛ ዓለምን አራግፈው ከነዚህ ክንትሉ ከነቆሻሻው ልብን ከነምኞቱ ዓይንን ከነአምሮቱ አራግፈው ጥለው በሕይወታቸው መላእክትን መሰሉ። አንጽሑ ነፍሶሙ ሰውነታቸውን ከኃጢአት ነፍሳቸውን ከኃጢአት ወአጻእደው አልባሲሆሙ ሰውነታቸውን ከክፋት ከተንኮል ወያርኮሱ ምኵራበ ሥጋሆሙ የሰውነታቸውን ቤተ መቅደስ በመጠጥ በዝሙት በክፋት በተንኮል በቂም በበቀል በጥላቻ ሳያረክሱ ሳያቆሽሹ ኖሩ። ይሄን ሁሉ ስላደረጉ አለ ወተጽፈ ስሞሙ ውስተ መጽሐፈ ሕይወት በደመ በግዑ በእስክሪብቶ በወረቀት በእርሳስ በብረት በድንጋይ ሳይሆን ቀራንዮ ላይ በፈሰሰው በአማናዊው በፋሲካችን በክርስቶስ ስለኛ ሲል በተሰቀለው በታረደው በክርስቶስ በንጹሑ በግ በበጉ ደም ስማቸው በሕይወት መጽሐፍ ተጻፈላቸው። ወንሕነኒ እለ ተወለድነ በሥጋ ከማሆሙ እኛም እንደነሱ በሥጋ የተወለድ ብነ ሰለስቱ ልደታት ሦስት መወለጃዎች ሦስት ልደቶች አሉን። አሐቲ ጥምቀት ቅድስት እንተ ትሬሴና አምሳለ ክርስቶስ አንደኛዋ መወለጃችን ክርስቶስን የምታስመስለን ጥምቀት ናት። ወአሐዱ ሥጋሁ ወደሙ ለክርስቶስ ዘይሰሪ አበሳ ወኃጢአተ አንዱ አበሳ ትልልቁን ኃጢአት ትንንሹን ኃጢአት የሚያነጻ የክርስቶስ ደም ነው። ወአሐዱ አንብ ዘበንስሐ ዘይወፅእ እሙስጥ በአምሳለ ዮርዳኖስ አንዱ ከውስጥ እየፈሰሰ ወደ ውጭ የሚፈሰው ነፍሳችንን እያጠበ ኃጢአታችን እያጠበ የሚፈሰው ኃጢአታችንን አስበን የክርስቶስ መከራ አስበን የምናለቅሰው እንባ እነዚህ ደግሞ ካወቅንባቸው ቅድም የጠቀስናቸውን ቅዱሳን ያስመስሉናል አለ። ይክበር ይመስገን እግዚአብሔር። እንግዲህ ይሄን አትናቴዎስን ፍሬ ከያዝን በኋላ ወደ ቅርንጫፍ ወደ ግንዱ ስንመጣ ዛሬ ሶስት ቅዱሳን እናስባለን። አቡነ ገብረ መንፈስ ቅዱስ መደበኛ የሚባለው በዓላቸው ጥቅምት 5 እና መጋቢት 5 ነው። ዛሬ በዋናነት የሁለቱ ቅዱሳን ሐዋርያት በዓለ ዕረፍት ነው። እንግዲህ ክርስትና የተመሰረተው በክርስቶስ ነው። ክርስቶስ ለኛ ብዙ ነገር ነው የሰጠን። ወርቅ የሆነውን ክርስቲያን የሚለውን ስም ከወርቃማ ስሙ ፈልቅቆ ተጠሩበት ብሎ ሰጥቶናል። ወተሰምዩ አርድእት ቀዳሚ ክርስቲያን በአንጾኪያ ለመጀመሪያ ጊዜ በሐዋርያት ሥራ ምዕራፍ 11 ቁጥር 27 ላይ ለመጀመሪያ ጊዜ ሰዎች አማኞች ክርስቲያን ተብለው ተጠሩ ከተባለበት ጊዜ ጀምሮ እስካሁን ድረስ ክርስቲያን ተብለን ቀጥለናል። እንግዲህ ክርስትናን ክርስቶስ ይለኩሰው ክርስቶስ ይመስርተው እንጂ ዓለምን እንዳዳርስ በየቦታው እንዲለኮስ ጨለማው እንዲገፈፍ ሞት እንዲሻር ኃጢአት እንዲጠፋ ተስፋ የቆረጡ ተስፋቸው እንዲለመልሙ ጣዖት እንዲሻር ሰይጣን እንዲንበረከክ ያደረጉት ከሱ በኋላ የመጡ ቅዱሳን ናቸው። ባለቤቱ ማስተማር ሲጀምር ሁለት ስራ ነው የሰራው። አንደኛ ትምህርት ማስተማር ነው። ሁለተኛ ተአምራት ማድረግ ነው። ሶስተኛ በጎ ስራ መስራት ነው። አራተኛው ግን ምትክ መፍጠር ነው። ምትክ መምረጥ ነው። ሐዋርያትን መረጣቸው። ለጊዜው በእግራቸው ተከተሉት፣ ፍጻሜያቸው በግብር መሰሉት። በማቴዎስ ወንጌል ምዕራፍ 10 ሙሉ ስልጣን ሰጥቷቸዋል። መጀመሪያ አጋንንትን አውጡ፣ ለምጻምን አንጹ፣ እውራንን አብሩ፣ ድውያንን ፈውሱ፣ ሙት አስነሱ። ይሄ ሁሉ የእናንተ የተሟላ ያልተሸራረፈ መለኮታዊ አምላካዊ ዘላለማዊ ስልጣን ነው ብሎ ከሰጠው በኋላ ይሄ መብታችሁ ነው፣ ግዴታችሁ ግን ወናሁ እፌነወክሙ ከመ አባግዕ ማእከለ ተኩላ እንደ በጎች በተኩላ መካከል እልካችኋለሁ አለ። እናንተ በጎች ናችሁ፣ ተኩላ ይመጣባችኋል። ፍየሎች ናችሁ፣ ነብር ይመጣባችኋል። አልሚዎች ናችሁ፣ አጥፊ ይመጣባችኋል። ቀዳሾች ናችሁ፣ ሰውነታችሁን የሚያነድ የሚያቃጥል ይመጣባችኋል። እኔ ዓለምን እንደለወጥኩት እንዳሸነፍኩት ድል እንደነሳሁት እንዳንበረከኩት ሁሉ እናንተም በርቱ፣ ጠንክሩ፣ ታሸንፋላችሁ ብሎ እግዚአብሔር መርጧቸዋል። ሲመርጣቸው አስቀድሞ ነግሯቸዋል። ክርስትና ምዕመናን በደስታ በሐዘን የተጠቀለለ ደስታ ነው።
በረሃብ የተጠቀለለ ጥጋብ ነው። በጥላቻ የተጠቀለለ ፍቅር ነው። በመከራ የተጠቀለለ ዘላለማዊ ደስታ ነው። ከጾም ቀጥሎ ፋሲካ አለ። ከሞት ቀጥሎ ሕይወት አለ። ከመቃብር ቀጥሎ ትንሣኤ አለ። ይሄ ዝክንትላም ቆሻሻ ርካሽና ስግብግቡ ዓለም ሲያልፍ አዲስ ዓለም ይመጣል። ትምጻ መንግሥትከ መንግሥትህ ትምጣ የምንለው ሰማያዊ መንግሥት አለ እና እነዚህ ቅዱሳን አባቶቻችን ይሄን ዓለም እንዲለውጡ እንዲቀይሩ ቅድም አባታችን እንደነገሯችሁ ብርሃን ሆነው ጨለማውን እንዲገፉ ጨኩነው አልጫው እንዲያጣፍጡ እነሱ እንዲለውጡት እንክርዳዱን ዓለም ወደ ስንዴ አውሬውን ዓለም ወደ ሰውነት እንዳመጡት የተላኩ ናቸው እና ቅዱስ ጳውሎስና ቅዱስ ጴጥሮስ በተለይ ቅዱስ ጴጥሮስ ኢየሱስ ክርስቶስ ከመረጣቸው 12 ሐዋርያት መካከል ነው። እንግዲህ 12ቱን በዝርዝር ለመናገር ምዕመናን ቅድም አባታችን እንደነገሯችሁ በቦታ እንወሰናለን፣ ጊዜው ይገድበናል። ነገር ግን ጥር ምጥና አድርገን እነሱን መስታወት አድርገን ራሳችን እንድናይ እነሱን መነጽር አድርገን ዓለማችን እንድንቃኝ ትንሽ ታሪካቸውን እንንገራችሁ። ቅዱስ ጴጥሮስ ከ12ቱ ሐዋርያት አንዱ ነው። በመጀመሪያ ከተመረጡት መካከልም አንዱ ነው እና ቅዱስ ጴጥሮስ የዋህ፣ ፈጣን፣ ቅን፣ ደግ ሁልጊዜ ለመናገር ወደ ኋላ እማይል ወድቆ መነሳትን የሚያውቅበት ረክሶ መቀደስን የሚያውቅበት ስቶ መመለስን የሚያውቅበት ሐዋርያ ነው። ብዙ ጊዜ ይጠይቃል፣ ብዙ ጊዜ አስተያየት ይሰጣል። የሚሰጠው አስተያየት ግን አንዳንድ ጊዜ ስህተት ይገኝበታል። ስህተቱ ግን ከቅንነት የመነጨ ነው፣ ከየዋህነት የመነጨ ነው፣ ከፈሪሃ እግዚአብሔር የመነጨ ነው። 3 ዓመት ከ3 ወር ሲማሩ አንድ ቀን ይሁዳ ተናገረ ተብሎ አይታወቅም። የተናገረው መጨረሻ ላይ ነው። ያናገረውም ግንዛቤ ሳይሆን ገንዘብ ነው፣ ምስጢር ሳይሆን ብር ነው ያናገረው። ይገርማቸዋል። እንዲያው የሽቶ ከሚባክን ለምንድን የቀም ሲተነፍስ የሰማል። አንዳንድ ጊዜ ክላስ አንዳንድ ተማሪዎች አሉ 5-6 ዓመት ተለጉመው ኋላ ተንኮል ሲመጣ አፋቸው ይፈታል። ለመኖራቸው እንኳን ማናውቃቸው በኋላ ግን ጠብቀው እንደሞ የሚፈነዱ አራዊት የሚሆኑ ተማሪዎች በየጉባኤ ይኖራሉ። እና ይሁዳ 3 ዓመት ከ3 ወር ምን እንደተናገረ የተጻፈለት የለም። ቅዱስ ጴጥሮስ ግን ብዙ ቦታ ተናግሯል። 1-2 ብለን ለመናገር ጊዜው ቢያጥረንም፣ ነገር ግን ቅዱስ ጴጥሮስ በየዋህነቱ ልቡን አንብቦለታል እግዚአብሔር። መቼም እግዚአብሔር ልብ ያነባ። እኔ አንድ አባት የተናገሩት አረሳም። ሰውየው አሰብን ታውቃላችሁ፣ ሀገራችን ትልቅ በረሃ ነው እና እዛ ሰውየው ውሃ ጥም አቃጥሎታል። እርር ትክን ብሏልና ሴትዮዋ ውሃ ትሰጠዋለች፣ ቀዝቃዛ ውሃ። በኋላ ሲመርቅ ምን አለ? እንደዚህ የቀዘቀዘ ትዳር ይስጥሻል። አያችሁ፣ አሁን መቼም ይርግማል ሊሆን አይችልም። ታውቃላችሁ፣ በዛ በረሃ ተቃጥሎ ውሃ ሰጥተው ሊረግማት አይችልም። እና ሴትዮዋ ደግ ስለነበረች ምን ብላ ተረጎመችለት? እንዳፍህ ሳይሆን እንደ ልብ ያድርግልኝ አለች ይባላል። ቅዱስ ጴጥሮስን እንዳፉ ሳይሆን እንደ ልቡ ያየለት ክርስቶስ ሊቀ ሐዋርያት አደረገው፣ መሪ አደረገው፣ አዛዥ አደረገው። ትእዛዙ ውጣ ግባ የበላይ የበታችነት አይደለም፣ እንደ ቅዱስ ሚካኤል ሊቀ መላእክት እንደሚባለው ማለት ነው። እና ቅዱስ ጴጥሮስ ቅድም እንደተናገርኩት ክርስቶስ ሊሰቀል ሲል ሁላችሁ ትበተናላችሁ ትክዱኛላችሁ ሲል ጌታዬ እመኒ ኩሎሙ ክህዱከ አንሰ ይክህደከ እመሂለ መዊት፣ ጌታዬ ሁሉ ይክዱህ እኔ አልክድህም እስከ ሞት ድረስ አለ። እውነት ጴጥሮስ ዶሮ እስከሚጮህ ድረስ 3 ጊዜ ትክደኛለህ አለ። በእርግጥም ጴጥሮስ ዶሮ 3 ጊዜ ሲጮህ ቅዱስ ጴጥሮስ ካደ። ነገር ግን ወጻፋ ወበከየ መሪረ ወደ ውጭ ወጥቶ ምርር ብሎ አለቀሰ። ጌታዬ አንተማ ነግረኸኝ ነበር፣ እኔ ግን በደካማነቴ ተመካው ተመጻደቅሁ፣ ግን ትምክህቴ ጣለኝ። አሁንም ወድቄአለሁ አንሳኝ፣ ረክሻለሁ ቀድሰኝ፣ ክጃለሁ አሳምነኝ፣ ጠፍቻለሁ ፈልገኝ፣ ወጥቻለሁ አስገባኝ፣ እባክህ ጌታዬ ብሎ አለቀሰ። ወደ ቀደመ ክብሩ መለሰና ጌታ 3 ጊዜ ክዶት ነበረ። 3 ጊዜ ጴጥሮስ ትወደኛለህ? አዎ። በጎቼን ጠብቅ። ጴጥሮስ ትወደኛለህ? አዎ። ጠቦቶቼን ጠብቅ። ጴጥሮስ ትወደኛለህ? አዎ። ግልገሎቼን ጠብቅ ብሎ በጎቹ ምዕመናን እናት አባቶች፣ ጠቦቶቹ ወጣቶች፣ ግልገሎቹ ሕፃናት፣ በአጠቃላይ በፈጠርኩት ሰው ሁሉ ላይ የተሟላ ስልጣን ሰጥቻለሁ።
የመንግስተ ሰማያት ቁልፍ ሰጥቻለሁ፣ ያሰርከው የታሰረ የፈታው የተፈታ ይሁን ብሎ ስልጣን ሰጠው እግዚአብሔር የልብን ያያል ማለት። አንዳንድ ጊዜ አሁን እናቶች ሲጸልዩ አባታችን እንደው አቡነ ገብረ መንፈስ ቅዱስ እርስዎ እንደፈጠሩ እንዳደረጉ አድርጉ የሚሉ እናቶች አሉ። እግዚአብሔር ሞኝ አይደለም፣ አፋቸውን ተከትሎ አይቀጣቸውም። እንደኔ ካለው ብልጣ ብልጥ ለፍላፊ ይልቅ የዛችን የዋህና ጸሎት ነው የሚሰማው እግዚአብሔር። ፈጣሪ ቤተ ክርስቲያን መጥተው አቦ ፈጣሪ ካሉ እኚህ ሴትዮ ያላቸው ውስጥ ፈጣሪያቸው አለ ማለት ነው። ማረም ያውቃል የኛ ጌታ፣ ማስተካከል ያውቃል የኛ ጌታ፣ የልብ ነው የሚያየኛ ጌታ። እንደ ምድራውያን ባለስልጣኖች የሚቅለበለብ ምላስ እየሰማ የልብን ሐዘን አይጨምርም እግዚአብሔር። እና ቅዱስ ጴጥሮስ ቅድም እንደነገርኳችሁ ወደ ቀደመ ክብሩ ተመለሰ። መንፈስ ቅዱስ ሲወርድ አፈ ጉባኤ ሆኖ አስተማረ። በአንድ ቀን ትምህርት 5000፣ በአንድ ቀን ትምህርት 3000 ሕዝብ አሳመነ። የመጀመሪያዋ ቤተክርስቲያን ስትመሰረት ዋና ተናጋሪ ነበረ። በመጽሐፍ ቅዱስ ከ27ቱ የአዲስ ኪዳን መጻሕፍት 3 መልእክቶች ጻፈ። አንዱ መልእክት 5 ምዕራፍ፣ አንዱ መልእክት 3 ምዕራፍ አለው። መልእክቶቹ ጠጣር አይደሉም፣ ቀለል ያሉ ማህበራዊ ህይወት ላይ የተመሰረቱ ትዳራችን እንዴት እንምራ፣ ህይወታችን እንዴት እንምራ፣ ፈተናው እንዴት እንቋቋመው፣ ወደ ክርስቶስ እንዴት እንሄድ የሚሉ ቀለል ያሉ ሐሳብ ያለባቸው 3 ምዕራፎች ጻፈ። መጨረሻ ላይ በሮሜ ቁልቁል ተሰቅሎ ሞተ በዛሬ ቀን። ምክንያቱም ቅዱስ ጴጥሮስ መከራው ጸንቶበት ከሮሜ ከተማ ሲወጣ ኢየሱስ ክርስቶስን መስቀል ተሸክሞ ሲሄድ አገኘው። ወዴት እየሄድክ ነው? ወደ ከተማ። ምን ልታደርግ? ልሰቀል። አንተን ፈራ፣ ታዲያ ምን ላድርግ አለ። ጌታዬ ይቅር በለኝ፣ እንደውም መልሶ ወደ ከተማው ገብቶ ስቀሉኝ፣ እኔ እንደ ጌታዬ በትክክል መሰቀል አይገባኝም፣ ዘቅዝቃችሁ ስቀሉኝ ብሎ በዛሬው ዕለት ተዘቅዝቆ ተሰቅሎ የተሞሸረበት ቀን ነው። የሱ ጌታ ቀራንዮ ላይ በሐሞት በችንካር በጅራፍ በኮምጣጤ በጥፊ በምራቅ በሾህ አክሊል በመከራ እንደተሞሸረው ቤተክርስቲያንን እንደሞሸራት፣ ቆስሎ እንደፈወሰን፣ ተጠምቶ እንዳጠጣን፣ ተርቦ እንዳጠገበን፣ ተቸንክሮ ከአጠን ችካር እንደፈታን፣ ሐሞት ኮምጣጤ ጠጥቶ የሕይወት ውሃ እንዳጠጣን፣ አሁን ደግሞ ቅዱስ ጴጥሮስ በሮሜ ከተማ ላይ ቁልቁል ተሰቅሎ ቁልቁል ያሽቆለቆለውን ዓለም ቀደመ ቦታው ለመመለስ የራሱን ድርሻ ተወጣ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቶስን መስሎ ክርስቶስን አህሎ ክርስቶስ በሄደበት መንገድ ሄዶ ቁልቁል የተሰቀለውን ቅዱስ ጴጥሮስ ቀና አድርጋ ክብሯ ብርሃናተ ዓለም ብላ የክብር ስልጣን ሰጠ። እኔ የዓለም ብርሃን ነኝ ብሎ ጌታ እናንተም የዓለም ብርሃን ናችሁ እንዳላቸው ከሱ ብርሃንነት ለኩሶ ዓለም እንዳቀጣጠለው ከሱ ጨውነት አቀምሞ ዓለም እንዳጣፈጠባቸው ቤተክርስቲያንም የክርስቶስ ናትና በአባታቸው ቤት መሾም መከበር መመስገን አለባቸውና ዛሬ አንዱ ቅዱስ ጴጥሮስ ይከበራል። ሁለተኛው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ዝርዝር ጉዳይ አልገባም። መጀመሪያ ኦሪታዊ የነበረ ምሁረ ኦሪት መጻሕፍተ ነቢያትን መጻሕፍተ ሙሴን ጠንቅቆ ያነበበ የተማረ ብቻ ሳይሆን የብሉይ ኪዳኑ ሕግ አስከባሪ ጠበቃ የነበረ ወፈርፋደ ኮንኩ ቀናኤል ሕግ አበውየ ለአባቶች ሕግ ቀናተኛ ነኝ ብሎ የተናገረ ብሉይን የተማረ እንዲያውም ቅዱስ ጳውሎስ በመልእክቱ ኋላ እንደተናገረው እኔ በብሉይ በኩል ብትጠይቁኝ ጥንቅቅ ባልክ ሊቅ ነኝ፣ ከገማልያል ከሊቁ ካዋቂው ከጠነቀቀው ከምሁሩ እግር ስር ቁጭ ብዬ ብሉይ ኪዳንን ተምሬ ነበረ። ነገር ግን የብሉይ ኪዳን የኦሪት መደምደሚያ ወንጌል፣ የብሉይ ኪዳን መደምደሚያ ሐዲስ ኪዳን፣ የጽድቅ ማሰሪያ መደምደሚያ ክርስቶስ መሆኑ ገብቶኝ ወረሰይክዎ ከመዳው የዚህን ዓለም ክብሩን ሹመቱን ሽልማቱን አቦ መምህር መባሉን እንደ ትቢያ እንደ ቆሻሻ ለክርስቶስ ስል አራግፌ ተውኩት ያለ ሐዋርያ ነው። ይሄ ሐዋርያ እስከ 3ኛው ሰማይ የተነጠቀ ዓለመ መላእክትን አይቶ የመጣ ነው። ይሄ ሐዋርያ ልሳነ ክርስቶስ ይባላል። በሉት እስኪ ጮክ ብላችሁ ምን ይባላል? የክርስቶስ አንደበት ይባላል። የክርስቶስ አንደበት ይባላል። ክርስቶስ የተናገረበት ሐዋርያ ነው። የሚገርማችሁ ከ27ቱ የሐዲስ ኪዳን መጻሕፍት መካከል 14ቱን የጻፈ ይሄ ሐዋርያ ነው። ስንቱን የጻፈ? 14ቱን የጻፈ። ሐዲስ ኪዳን በጠቅላላ ስንት ነው? 27። ቅዱስ ጴጥሮስ ስንት ጻፈ ብያችኋለሁ? አቤት 2።
እንደው ጥሪ አይቀበልም የሚል ጆሮ ስንት እንኳን ከኔትወርክ ውጭ ሆነ ጆሮ እንኳን ይገርማችሁ ነገር ኑሮ እያባከናችሁ ወዳችሁ አይደለም ምን ታረጉ እንደውም እንደ አስባችሁ መታችሁ መቆማችሁ ራሱ ጥንካሬያችሁ የሚያሳየው እውነቱን ለሰማይታት ናችሁ ደህና ዋላችሁ ቅዱስ ጳውሎስ ስንት መልእክት ጻፈ 14 በሉ ስንት ጻፈ ቅዱስ ጴጥሮስ ስንት ጻፈ 2 እና 14 16 ከ27ቱ መካከል እነዚህ ሁለት ቅዱሳን ስንቱን ጽፈዋል ማለት ነው 16 እንግዲህ ከስንት ፐርሰንት በላይ በመቶኛ ቢወሰድ ራሱ አብዛኛውን የጻፉት እነዚህ ናቸው ማለት ነው እና ቅዱስ ጴጥሮስ የሚገርማችሁ በልብሱ ቁራጭ ድውይ የሚፈውስ አይን የሚያበራ ክርስቶስ ራሱ ወረሰይኩከ ብርሃኖሙ ለአሕዛብ ነዋየ ህሩየ ረሰይኩከ ምርጥ አድርጌሃለሁ ብርሃኖሙ ለአሕዛብ የአሕዛብ ብርሃን አድርጌሃለሁ ብሎ በቀጥታ በወኪል በመልእክተኛ አይደለም ራሱ ክርስቶስ ተገልጦ በሐዋርያት ሥራ 8 እና 9 አንብቡት በቀጥታ ክርስቶስ መጥቶ አንተ የብሉይ ኪዳን መምህር ነህ ሊቅ ነህ ነገር ግን ዕውቀትህ መደምደሚያ ማህተም የሚያገኘው ወደ አዲስ ኪዳን ስትመጣ በእኔ ስታምን ወንጌልን ስትሰብክ ነው ብሎ ጠርቶት ወደ ክርስቶስ ያመጣው ራሱ ክርስቶስ ነው እንግዲህ ከዛ በኋላ ቅድም እንዳልኳችሁ በሮሜ የሮማን ቤተ መንግስት በእውነቱ የነቀነቀ በዛን ዘመን የሮማ መንግስት ማለት እንደ ዛሬው አሜሪካ ፈላጭ ቆራጭ የነበረበት ነው ዛሬ ታውቃላችሁ የየሀገሩ ጠቅላይ ሚኒስትሮችና ፕሬዝዳንቶች ምክትል ናቸው የዓለሙ ዋናው ፕሬዝዳንት ትራምፕ ናቸው መቼም ይሄንን እንኳን የአፍሪካ መሪዎች አውሮፓም የሚክዱ አይመስለኝም እውነቱን ለመናገር ሌላው ምክትል ነው ዋናው ፕሬዝዳንት የአሜሪካ ምክንያቱም ኢኮኖሚያቸውን ገንብተውታል ቴክኖሎጂን ተጠቅመውበታል ፍቅራቸውን የሚገርማችሁ አሜሪካ ማለት ከዋሽንግተን ዲሲ ከዲሲ ካሊፎርኒያ ከዲሲ ሲያትል በአውሮፕላን 5 ሰዓት 6 ሰዓት ይፈጃል እኛ ሀገር ምዕመናን ከአዲስ አበባ መቀሌ 1 ሰዓት ነው ከአዲስ አበባ አስመራ 1 ሰዓት ከምናምን ነው ከአዲስ አበባ ጅጅጋ እንዲሁ ነው ከአዲስ አበባ ሐዋሳ ባህር ዳር አሶሳ ጋምቤላ ሐረር ጠባብ ናት ግን የሀገሪቱ ጥበት ጭንቅላታችን ጭምር አጠበበውና የተባረከውን አየር አቆሸሽ ነው እኔ ከዚህ በፊት ተናግሬያለሁ የአፍሪካ መሪዎች ስለ አየር ጠባይ ስብሰባ አደረጉት በዛሬ 15 ዓመት አቶ መለስ ነበሩ አይ እንደው ስለ አየር ጠባይ መወያየታቸውን ተተው ስለ ራሳቸው ጠባይ ቢወያዩልን እኔ እውነቴን ነው የምላችሁ ምክንያቱም አፍሪካን የአየር ጠባይ ያስቸግራታል ምክንያቱም ፋብሪካው አልሰራም እኛ ሀገራው የትኛው ፋብሪካ ነው አየር የሚበክለው እንደ እናቶቻችን ዳቦ ስትጋግሩ ኩበቱ የሚበክል ጣራ ከሚበክለው ውጪ የትኛው ፋብሪካ ነው እስኪ ንገሩ እስኪ የትኛው የሚነቀንቅ ፋብሪካ ነው እነቸ ዓለምን ይሄ ኦዞን የሚባል አለ ብለዋል የሚሸነቆር ነገር አለ ብለዋል ያናቅም ዝርዝሩ መቼም የተቀመጠ ሰው ከቆመ ሰው ነው መረጃ የሚሰበስበውና እኛ ቁጭ ስላን ፈረንጆቹ ናቸው ሁሉ ነገር መጨረቃ ወጣናሉን አወጣቸዋል ከምን አማራጫለን ምክንያቱም የተኛ ሰው መረጃ የለው ያንቀላፋ ሰው መረጃ የለው ስለዚህ ምዕመናን ያችን ሰፊዋን አሜሪካ በስፋቷ ልክ ጭንቅላታቸውን አስፍተው በስፋቷ ልክ አመለካከታቸውን አስፍተው ተግባብተው ተደማምጠው የሚገርማችሁ ከኢትዮጵያ ይሄዱ ስንት ምሁራን በአሜሪካ መስሪያ ቤቶች ተከብረው ይኖራሉ በየፋብሪካው በየሳይንስ ምርምር ጣቢያው ስንት ዶክተሮች አሉ ይገርማቸዋል ምክንያቱም አሜሪካኖቹ የሌላውን ጥሬ ዕቃ ብቻ አይደለም ጥሬ ጭንቅላት የሚወስዳሉ ይገርማቸዋል ጥሬ ዕቃ ብቻ እንዳይመስላችሁ ቡናውን ይወስዳሉ እንደገና ደግሞ ቡና ተጠጥተው ተምሮ ሄዱ አፍሪካውያን ደግሞ አብዛኞቹ የአፍሪካ ዶክተሮች ፕሮፌሰሮች ኢንጂነሮች ፓይለቶች የኢትዮጵያ ብቻ እንዳይመስል የአፍሪካ የእስያ በጠቅላላ ወደ አሜሪካ ይጎርፋሉ ምክንያቱም የሥራ ነፃነት አለ ከየት መጣ ምን እየሰራ ነው አሜሪካ የአሜሪካ ንግስ ካልነካችሁ ድረስ ማበድ መብታችሁ ሰይጣንን ማምለክ መብታችሁ ምንም ነገር ማግኘት ግን የተሰመረች ቀይ መስመር ያቺ ቀይ መስመር እና ዙሮ ለማለት የፈለኩት ምንድነው እነዚህ ቅዱስ ጳውሎስ የሮማን ቤተ መንግስት ሰይፍ የለውም መሳሪያ የለውም ጠመንጃ የለውም ሚሳኤል የለውም የክርስቶስ ቃል የእግዚአብሔር ቃል ከሰይፍ የእግዚአብሔር ቃል ከቦምብ ከሚሳኤል ይበልጣል ከኒኩሌር ይበልጣል እግዚአብሔር ሲቆጣ ሁሉንም ነገር ኒኩሌር ማድረግ ይችላል እግዚአብሔር ሲታረቅ ደግሞ ሁሉንም ነገር ዳቦ ማድረግ ይችላል እግዚአብሔር እና ቅዱስ ጳውሎስ ወደ ሮማ ቤተ መንግስት ገብቶ ሰበከው ለወጠው የሚገርማችሁ በሐዋርያት ሥራ ምዕራፍ 17ን ስታነቡ አሬዮስፋጎስ የሚባል የግሪክ ፈላስፎች የሚሰበሰቡበት ሐሳብ የሚፈስበት ጥበብ የሚፈስበት ንግግር የሚፈስበት
ቦታ ነበር። እዛ ቦታ ገብቶ ቅዱስ ጳውሎስ የግሪክን ፍልስፍና በክርስትና አጠመቀው። አሬዮስፋጎስን መካነ ጠቢባን የነበረውን መካነ ጻድቃን መካነ ቅዱሳን አደረገ። ይገርማቸው ለወጠው፣ ቀየረው። ማንን ይዞ? ክርስቶስን ይዞ። ማንን ይዞ? ወንጌልን ይዞ። ማንን ይዞ? ቅድስናን ይዞ። ማንን ይዞ? እምነትን ይዞ። ምንም ጥሎ ክፋትን፣ ተንኮልን፣ ምቀኝነትን፣ ርኩሰትን፣ መጠጡን፣ ዝሙቱን፣ ሟርቱን፣ መተቱን፣ ቂሙን፣ ጥላቻውን አራግፎ ትቶ የሮማን ቤተ መንግስት ቀየረው። ዛሬ ቱርክ የሚባለው ሀገር በጠቅላላ በየአውራጃ ወንጌል ተሰብኮበት ነበር። ክርስቲያኖች ነበሩ። እነ ቅዱስ ጳውሎስ ጫንቃውን መንጥረው የጣዖቱን ጫካ መንጥረው ወንጌል ዘርተውበት ነበር። ዛሬ ምዕመናን እኛ ጫካ መመንጠር አልቻልንም። ሐዋርያት በጅራፍ የመሰረቱትን ሃይማኖት በድራፍ ታፈረስ ነው። ሐዋርያት ተጠብሰው የመሰረቱትን ሃይማኖት እኛ ጥብስ እየበላን መምራት አቃተን። ሐዋርያት ተዘልዝለው ያቆዩትን ሃይማኖት እኛ ዝልዝል ቁልጥ እየበላን መምራት አቃተን። አሁን ደግሞ ሰሞኑን እየሰማው ነበር። ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ብሉ ቢለን እርስ በርስ ተግባብተን። እኔ አንድ ምሳሌ ልንገራችሁና ልጨርስ። ገጠር ያደጋችሁ ሰዎች ታውቃላችሁ? ማማ ታውቃላችሁ? ማማ የምታውቁ ምንድን ነው? እህሉ መካከል ማማ ይሰራል። ከፍ ያለ ያ የእህሉ ጠባቂ ማማው ላይ ሆኖ እህሉን ይጠብቃል። እህሉን ከ3 ከ4 ነገር ነው የሚጠብቀው። አንደኛ ከወፍ ይጠብቀዋል። ሁለተኛ ከጅንጀሮ ከአራዊት ይጠብቃል። ሶስተኛ ከመንገደኛ ይጠብቃል። መንገደኛ በገጠር እሸት ቆርጦ መብላት አይከለከልም። ነገር ግን አንዳንድ ሰው ቀበጥልና ቆርጦ ከመብላት አልፎ ቆርጦ ይዞ መሄድ ይፈልጋል። በብሉይ ኪዳን በዘዳግምም ተደንግጓል። አንድ ሰው ወደ ሰው እርሻ ገብቶ እሸት እስከሚጠግብ መብላት ይችላል። ቆርጦ ግን በከረጢት በቅርጫት ይዤ ልሂድ ካለ ስግብግብነት እና ይሄ ሰውዬ ትልቅ እርሻ ነበረው አሉና እርሻው ላይ ማማ ሰርቶ ላይ ቁጭ ብሎ እህሉን ይጠብቃል። እና ሰውየው ትንሽ አንቀላፍቷል። እና በምስራቅ አንዱ ሌባ ይመጣል፣ በምዕራብ አንዱ ሌባ ይመጣል። ስንት ሌባ መጣ? በየትና በየት? ከዛ በኋላ የምስራቁ ሌባ በአጋጣሚ እንዲህ አጮልቆ ሲያይ በምዕራብ በደው የገባው ሌባ ያየዋል። ባለቤቱ መስሎታል፣ እሱ አላወቀም። ያኛውን እንዲህ ሲያይ ያኛውን ያየዋል። አሁንም ይሄኛው ሁለቱም ሌቦች። መቼም ሌባ ኮንፊደንስ የለው አይደለም። ሌባ እኮ ኮሽ ብትልበት እኮ ይበረጋል ታውቃላችሁ። እና ሁለቱም ያኛውም ደፎ እንዳይገባ ባለቤቱ በምስራቅ አለ ብሎ ያኛውም ደፎ እንዳይገባ በምዕራብ ባለቤቱ አለ ብሎ እግዚአብሔር ባወቀ ሌባ ለሌባ ተፈራርቶ የሰውየው አዝመራ ተጠበቀ። እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች ነን። አንነቃቀፍ። መነኮሳቱ ከከተማ ወጥተው አንተ ምን ልትሰራ ነው? ቄሱ እያለማ ነው። ቄሱ ምን እየሰራ ነው? ወንጀሉ ኃጢአቱ የጋራ ነው። አበበ ከበደ የሚባል የለም። እና አባም በእውነቱ ለቆባችሁ ክብር ተጠንቀቁ፣ ለቀሚሳችሁ ተጠንቀቁ፣ ለመስቀላችሁ ተጠበቁ። መርጣችሁ ብሉ፣ መርጣችሁ ጠጡ፣ እንዲሁ መርጣችሁ ተናገሩ። ሁሉ ቦታ አትገኙ። ተሸሽጎ መብላት አጥኖ ባት እኮ ይባላል። እውነቱን እኔ ካህናቱም እንደገና ደግሞ እኔ እውነቱን ለመናገር እንደ ምንኩስና ወንጌል ለማገልገል የተመረጠ ነገር ይሄ። መቼም አንዳንድ ሰው ችግሩ ምን መሰላችሁ? ልብሱና ለባሹ ይምታታበታል። አንዳንድ ሰው ብራንድ የሆነ ጫማ ያደርግና እግሩ ሸፋፋ ሊሆን ይችላል። አሁን ችግሩ ከጫማው ነው ከእግሩ ነው? ንገሩኝ። አረ ንገሩኝ። ጫማው በጣም ውድ ነው፣ ብራንድ ነው። ሰውየው ግን እግሩ ሸፋፋ ነው። አሁን መወቀስ ያለበት ሰውየው ነው በፋብሪካው ነው? ፋብሪካው ነው። ለዛኛው እግሩ የሚመጥን ጫማ ማድረግ አለበት። የሰው ዋጋ እሺ። አንዳንዱ ሱፎ በደም ሱፎ ፋብሪካ ያለብሰውና የኔ ቢጤ ጥላቢስ ሲለብሰው ሱፉ ረዴት ያጣል። ይገርማችሁ። እንደውም አንዳንድ ትምክህተኞች ምን ይላሉ? ያምርብሃል ሲባሉ ከምኑ ነው የሚሉት? አቤት ክርስትና ልብሳችን ነው። የሰፋው ክርስቶስ ነው። ቀራንዮ ነው የተሰፋው። እነ ቅዱስ ጴጥሮስ ናቸው የሰፉት። እኛ ስንለብሰው ትካሻችን ቀሎ ብናሰድበው የልብሱን ጥራት አይታችሁ እኛን ተውና ልበሱት እያልናችሁ እየሰማችሁ ነው። ሐው ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደመሰልኩኝ አለ። እናንተም በአቅማችሁ ማንን ምሰሉ?
እኔን ምሰሉ አለ። ቅዱስ ወንጌል ነው የሚለው መጽሐፍ ቅዱስ ነው የሚለው። ይሄን ታምረ ማርያም ድርሳነ ሚካኤል አይደል? እኔ ክርስቶስን እንደመሰልኩኝ እናንተ ማንን ምሰሉ? እኔን ምሰሉ አለ ቅዱስ ጳውሎስ። ስለዚህ እንደው መነኮሳቱም ካህናቱን አትግፏቸው፣ የተሻለ ጽድቅ የላችሁም። ካህናቱም መነኮሳቱ ላይ አትዝመቱ፣ ያለ እነሱ ተስፋ የላችሁም። ስለዚህ በነገራችን ላይ ምእመናን ምንኩስና በቤተ ክርስቲያን አራተኛ ሕግ ይባላል። አንደኛ ሕገ ልቡና የሚባል አለ እስከ ሙሴ የነበረ፣ ሁለተኛ ሕገ ኦሪት የሚባል አለ እስከ ክርስቶስ የነበረ፣ ሶስተኛ ሕገ ወንጌል የሚባል አለ አሁን ያለ። ምንኩስና ሕገ መላእክት ይባላል። ከሴት ርቆ ንስ ጠብቆ አልበላም አልጠጣም አልለብስም ብሎ አንድ ቀሚስ አንድ ጫማ ይዞ ወደ ተፈለገበት የሚል አሁን ለምሳሌ አንድ መነኩሴ አፋር ተመድባል ቢባል ዛሬ ቀሚሱን አንጠልጥሎ ይሄዳል። እኔ ሄድ ቢባል አረ ልጆችስ አረ ሚስቴስ አረ ጓዳዬስ ለአገልግሎት እንስራዬን አልጣልኩም። ምእመናን እንስራውን ያልጣለ ሰው ሳምራዊት እንኳን እንስራዋን ጥላ ነው ሐዋርያ የሆነችው። ክርስቶስም ሐዋርያትን ሲያስከትላቸው ሁሉ አደግና ወተሎና ቅዱስ ጴጥሮስ እንደው ምን ብሏል? ሁሉን ትተን ተከትለናል ምንድነው የምናገኘው ብሎ ጠይቆ ነበረ። አረ እናንተማ ወተነብሩ ዲባ አሰርቶ ክሌቱ መናብር ወትኮንኑ 30 ወር ዘመድ ነው